ፈጣሪ ትግስቱ ስጠኝ። ቤት ነው የሚገባት፣ የመኪና ቁልፍ ነው የሚገባት። ሴቶች መጥቶ ደረት ላይ ተኝቶ ፎቶ ምናምን መለኮ ለሃይሚ ለምንድን ነው ከሃይሚ ጋር ደርሳል? ከሃይሚ ጋር ሰርቶ ነው ደረጃ የደረስኩ ምናምን መኪና እያሳዘችው ሃይሚ ናት እያለች ወጣች እኮ ሼባ ማለት ነው እንዴ! ፈጣሪ አሁን እሷ እንደው ጸሎት መግቢያቸው ሰው ነው ቢመለኩሱ አሁን በዝህር ሀዩ የኔ አያት ራሱ ማለት ነው ኖኪያ ስልክ ራሱ ይዛ ማን ነው የደወለው ብላ እኮ ነው የምታሳየው ለኛ። እቺ እኮ ከኛ አያት ራሱ ትበልጣል። ማን ነው የተሽ ምናምን እያሳየው እቺ ሼባ እንዴ! ጉድ እኮ ነው ግን ሀቂቃትን የምር አረንጆ ባባ ይርሚያው ጸሎት ነው የሚያስፈልገው። አሁን እሱ ተክቶክ ለመተው መሳደብ ጥሩ አይደለም። እርሚያው ያጥራል። እቺ ጡረተኛ ሴትዮዋ እንደም ስለ ሞቷ ከዚህ በኋላ እሷ በሞት ማሰብ ነው እንጂ መንግስት ቤቱን ማዘጋጃት ነው እንጂ ምንድን ነው እዚህ ጋር ገብታ ስለ ብሩክና ስለ ሃይሚ ነው ጉንፋን ይዞ ይፈጣሪ ያለ ኧረ በርሚው ይሁኑ በይ ዝም ብለሽ እችን አንቱም አንቺም እያልሽ ነው። አታዋርዲ ጌታዬ። አውዝ ቢላ ጡረተኛ ምን ትሰራለሽ? መድኃኒዓለም የቀብር ቦታ ማዘጋጀት የምሪች ሴትዮ አሁን ትሰራለች ቶክቶክ። አላህ ይስቶር። ነጭ ፀጉር አውጥታ አቤት ሰው ግን መተት ነው የምትሰራው። መተተኛ ናት፣ መተተኛ ናት። ወይኔ ሰው ግን የት እየሄደ ነው እንዴ? ምን ነው ቢከበሩ አሁን እሷ ሸበካ እንዴት ላስገባችሁ? ቡራ ልጆች ተረጋጉ። እሺ ይሄ ቤት ተሞሶ ነው ያስገባው። ቆይ አሁን እቺ ሴትዮዋ ማለት ነው ሀዩ ወይ እየሰማሽ ነው? እየሰማሽ ነው? እየሰማሽ ነው? አዎ አይሰማሽም? ወይም ታባ ያረግም እሳ ወንበሪካ ግን ፈጣሪ ያለ ያናሉ አይሰማም? ካብያርኩሽ ነው ፈጣሪ ያለ አዩ ወይ ይሰማል? ይሰማኛል እኔ አሁን እሺ መላ ምንድን ነው መላ ፈልጉ። እቺ ሴትዮ አሁን በህይወት እያለች ቀብር ውስጥ እናስገባ አንገቷን ይዘን ወንጀለኛ ትሙት። የልጅ ልጅ ደርሳለች። ከላስ ወይ ሰላም ናችሁ? ምን ሰላም አለ ብለሽ ነው? እቺ ሴትዮዋ መተት ነው የምትሰራው። መተተኛ መታለች። እሱ አይደለችም፣ ሌላ ሰው እኮ ነው እንደዚህ የሚለው። እሱ አይደለችም ሲጀመር ማለት ነው። ሌላ አዎ እኮ ዝም ይበል። እሱ አይደለችም ግን ቤቱ ላይ ማለት ነው። እሱ አይደለችም የሚሰራው፣ ሌላ ሰው እኮ ነው የሚሰራው። እቺ ምን ትሰራለች? እቺ ምን አይነት ናት? አንቺ ደግሞ ሰምተሻል? ሴትዮዋ ራሷ ሰምተሻል ምን እንደምትል በትክክል ራሷ። እኔ በራሷ አንደበት የሚወጣው ነገር ነው የሰማሁት። ዩቱብ ራሱ እኔ እየሰራውኝ ነው። ደግፉ ሼር አድርጉ ምናምን እያለች ነው የመጣችው። አሁን ዩቱብ ላይ ነው ወይ ቲክቶክ ላይ ነው አይታችሁ? ለሀይሚ የሚገባው ቤት ነው፣ በሷ ብር ነው ይሄ ደረጃ የደረስክ ምናምን እያለሽ ደግሞ የሩታና የአብርሽ ትዳር ይሆናል ምናምን እያለሽ ወጣች እኮ። እሷ ማን ናት እቺ ሼባ?
ያስቃቸዋል። እግዚአብሔርን ያማል እንደ ሰው ደግሞ ሰብስክራይብ አድርጎ አግዙ አለች እኮ በምክር ምናምን አግዙ። ምናምን ፈልጋ ነው አበባ ምናምን እንዲሰጧት እኮ ነው በጎቹ ወዳ መሰለኝ። አስፈላጊ ነው ወይ? ምን ይሰራታል? ሲጀምር ምን መከታተል ራሱ አስፈላጊ አይደለም። ያይና የብሩኬ ቪዲዮ አላየሽም? የሆነ ልጅ ገብቶ ሀይሚን ደግፎ ሲናገር አበባ ምናምን ሲሰጡ ላይፍ ላይ በባለፈ ዕለት አላየሽም? እኔ ዝም ብዬ ሳይ ነበር ከታች። ምን ትሰራለች? እሺ አበባው ይሰጣል። ምን ትሰራለች እቺ ሴትዮዋ? ስለ ፍቅር ነው ወይ ስለ ጂኒ ነው ወይ ስለ መተት ልታወራ ነው ገባች? እቺ ጂኒ ነው የምታወራው። ወንድሜ ለካ ሁሉ ጊዜ የምታምመው ከዚህ ሼባ የተነሳ ነው። ለካ እሷ ናት ቡዳ። አንሱ ደግሞ እንደውም ኢትዮጵያ ይዋረዳል። እቺ ትልቅ አሮጊት ሴትዮዋ 150 ላይ የብሩኬ ህይወት ላይ የገባችው ሴትዮዋ ዘቅዝቅ ወንጀለኛ በጌታ ወይ ፎቶ ጋር አርጎ እነዚህ በጎቹ ይቀርጹናል። አጥፊ ላላላላ እንደውም የሃይሚ ኦዲየንስ ናት ሴትዮዋ በትክክል እኮ ያርጋል። ዩቲዩብ ላይ የለቋቸዋል። ችንባትን ጋር አቀናብረው ዋጥፎ ወደዛ። እሺ ለመታት ነው የገባችው እንጂ ለብሩክ ለሃይሚ ያዝን አይደለም። ለጥፉ ወስታችሁ ለካ የኛ ፎቶ ራሱ ፎቶ አለን ምናምን የምትሉ ለመታት ነው አይደለም። ትላንትና ብሩኬ እያማመ ነው ብሎ ታይቶ ነበር አይደለም። እሷ አሁን መተት እየሰራች ነው። እዚህ ላይ መተት ለመተት ነው የገባቸው በትክክል። ማታ ማታ ነው የሚገባው አለች እኮ። በእውነት ለእጅ ሼር አደርጋለሁ። ፎዚ አሁን ትልቅ ሰው ነው እንደምን ሼር አደረገው። በጣም የምንወደው እሷ ላይፍ ላይ ማለት ሸርብ ያደረጉና ታውቃለህ። እናንተ ሳቁ እናንተ ዝም ብላችሁ የማርያም ልጅ በስንት አሮጊት የማርያም ልጅ እስኪ ሼር አድርጊ። ይቆሰለ እውነት አሁን ችግሩ ስትራገም አይደብራትም? እንደ በእናትሽ እኮ ይገባታል ወይ? ለሃይሚ አኩርፋ ብቻ ነው የሚገባው ወይ እያለችው። ለሃይሚ እኮ ነው የቆመችው። እንደው ለብሩኬ መሰልሽ የሚመክር ሰው ጠፋ። ለብሩኬ ዘመድ የለም ወይ? ለብሩኬ ዘመድ የለም ወይ? የሚመክር ሰው የለም እንዴ? ለአበባ ፈልጋ እንደውም ተጣታለን። ሌላ ነገር አታውራ። እውነት ተምሬ ነው አበባ ምናምን ፈልጋ ነው፣ ግን ማንም አያውቃም። ዛሬ ፎዚ ይቅርታ አድርጎ እንጂ እያንዳንድሽ ገብቶ እዚህ ቤት ላይ እቺ ሴትዮዋ ባናት አስተክላል። ወላሂ ወንጀለኛ እችን ዘግትኛኔ ሀገት አገባም ወላት አለኮለንም ምን ነው እኔ ፈራሁት። እንደውም ዛሬ ሊዘቀዝቅ ብዬ ፈራሁት። የማቀበር አለብስ ፈለግኩ ነው ወላሂ እውነትሽን ነው ማርያምዬ። እንደሞችን ምነውችን ዘግዝቀን ደግሞ እንትን መንገባው ኧረ ስራ ማለጠሙ ወይ እሷ በህይወት እያለች ሳጥኑ ምናምን አዘጋጅተን ወደ ቀብር መከተት ነው። እዛ ታች ነን። አሁን ይሄ ህብዝ ብሩኬና ሀይሚ የሚከታተለው እንደዚህ አይነት ሰው ነው። እግዚአብሔርን የሞቱ እኮ ናቸው። ምላሳሞች ደግሞ በዛ ላይ ሊሞቱ 1 ሳምንት የቀረው ህዝብ ሰው ወደ ቤተክርስቲያን ይጓዛል። ለካ ቀን በቀን የሚጣሉ እኮ በእነሱ ምክንያት እኮ ነው መተት እየሰሩ